ሩትን መጽሐፍ ሲያነቡ የተለያየ መንገድ ተጠቅመው ኢንተርፕሬት አድርገውታል ወይም ሄርሜኔቲካል አፕሮቻቸው የተለያየ ነበረ ብለን የነ ኦግስቲንን ለምሳሌ እነ ሴንት አምብሮስ ምናምን ኦሪገን እንዴት መጽሐፉን አፕሮች ያደረጉት እንደነበረ ለማየት ሞክረናል። ኦፍኮርስ ሄርሜኔቲካሊ ደግሞ እንዴት ነው ሄርሜኔቲክስ ሂስቶሪካሊ ዲቨሎፕ ያደረገው የሚለውን ደግሞ ሌላ ጊዜ ልንመለከት እንችላለን። ሞሮፍ እነሱ ፕላቶኒክ የሆነ ኢንተርፕሬቴሽን ይጠቀሙ ነበር ማለት ነው። አሪጎሪካል ኢንተርፕሬቴሽን የምንለው በነገሩ ውስጥ ያለ ሌላ ምስጢር በመፈለግ ፋይንዲንግ ሂድን ሚኒንግ አይነት ኢንተርፕሬቴሽን ነበር ሲከተሉ የነበሩት። እሱም እነ ፕሌቶ የነበረው አስተሳሰብ ተጭኗቸው ነው ማለት ነው። ይሄ ፎርም እና ሻዶ የሚል አስተሳሰብ አለው ፕሌቶ። ይሄንኛው ዓለምና ያንኛው ዓለም የሚል አስተሳሰብና አመለካከት አለው። ሪል የምንለው ይሄንኛው ዓለም ሳይሆን ያንኛው ዓለም ነው። ይሄንኛው ዓለም የዛኛው ዓለም ነጸብራቅ ነው። ስለዚህ መጽሐፉንም ስናነብ ሌሎችም ሄርሜኔቲካል አፕሮቻቸው ምንድን ነው ከዚህ ፕሌን ሚኒንጉ ውስጥ አለ የተደበቀ በሚል አፕሮች። ሌሎች ደግሞ ሪፎርም ፔሪየድ ላይ ደግሞ የተነሱት ደግሞ ከሂስቶሪካል እና ከሞራል ፐርስፔክቲቭ ነበር መጽሐፉን የሚያዩት አንዳንዶቹ እና እግዚአብሔር አቅርቦቱ የእግዚአብሔር ፕሮቪደንስ የእግዚአብሔር መግቦት ከዛ አንጻር ነበረ። አንዳንዶቹ ደግሞ ይህንን መጽሐፍ ያዩት የእግዚአብሔር ሶቨሬን ፕሮቪደንስን ተመልክተውበታል። ከዛ አንጻር መጽሐፉን አይቶታል። በተለይ ደግሞ የቡኤዝን ባህሪም በማጥናት ቨርቹ እና ኢንቴግሪቲ ምን ይመስል እንደነበረ ከዛ ፐርስፔክቲቭ አንጻር ኢንተርፕሬት። ሌሎች ሞደርን ስኮለርስ ይሄ አሁን ያለው አስተሳሰብና መለካከቶች አሉ አይደለ? ይሄ የኤትኒክ ኢንክሉዥን፣ ስለዚህ የኤትኒክ ኢንክሉሲቪዝም አለው መጽሐፉ ብለው ሞደርን ስኮለርስ የሚያነሷቸው እና ከዛ አንጻር መጽሐፉን የሚያዩት ስኮላሮች አሉ። እኛ ግን ለስነ አፈታቱ እና ለመጽሐፉ ታማኝ በመሆን በሂስቶሪካል ግራማቲካል ሊትራል አፕሮች ነው እኔ የምከተለው ማለት ነው። እንደሱም ነው መሆን አለበት። መጽሐፉ ምንድን ነው? ለምሳሌ የሩትን መጽሐፍ ከምዕራፍ 1 እስከ ምዕራፍ 4 ስናጠና ራሱ መጽሐፉ ዘውጉ ምንድን ነው፣ ሊትሬቸሩ ምንድን ነው የሚለውን ስናይ የታሪክ መጽሐፍ አደለ? ኖቭል አለው፣ ሂስትሪ አለው። ናሬቲቭ ቡክ ነው ማለት ነው። ናሬቲቭ ቡክ ነው። ሁሉ ነገር ዋና ነገር አይደለም ማለት ነው። በዚህም ውስጥ ምን አለው ማለት ነው? መቼቱን እናያለን አደለ? ጊዜ አለው። ይሄ ታሪክ የተፈጸመበት ቦታ አለው አደለ? እነማን ናቸው ታሪኩን የፈጸሙ ተዋናያኖቹ እነማን ናቸው ብንል እነ ቡኤዝ፣ እነ ኑሃሚን፣ እነ ሩት አደለ እያለን ብዙ ልናነሳ እንችላለን። አቤሜሌክ አለ፣ ኑሃሚን አለች፣ ልጆቻቸው አሉ፣ ሩት አለች፣ ኦርፋ አለች። እንደሱ እያለን መተረክ እንችላለን ማለት። ስለዚህ እነማን ናቸው ተዋናያኑ? የተከናወነው እስክንውን ምንድን ነው? ይሄ የተከናወነው እስክንውን መቼ ነው የተከናወነው? ኦኬ፣ የተነሳው ፍሬ ነገርስ ምንድን ነው ደግሞ አደለ? ጭብጡ ምንድን ነው? ቲሙ ምንድን ነው? ታሪኩ ሲጀምር ምን ይል ነበረ አደለ? በመካከል ላይ ምንድን ነው ያጋጠመው? እንዴት ነው የጦዘው ታሪኩ? የተፈጠረውን ችግር እንዴት ተፈታ? መቼ ተፈታ? አደለ? ሲጀመር ምንድን ነበር የሆነው? ችግሩ ምንድን ነው? ረሃብ እንደነበረ ይናገራል አደለ? ስደት እንደነበረ ይናገራል። በዛው አለቀ ወይ? በዛው አከተመ ወይ ታሪኩ? አይ አደለም። ስናነብ የምናገኛቸው እውነቶች አሉ ማለት ነው። ታሪኩ ሲጀምር እሺ እንደዛ ሆነ። መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ ብሎ ነው የጀመረው። ሲጨርስ እንደዛ ነው ወይ የጨረሰው? በረሃብ ተጀምሮ በረሃብ አለቀ ወይ? በስደት ተጀምሮ በስደት ተዘጋ ወይ? በመከራ ተጀምሮ በመከራ ተዘጋ ወይ? እንዴት ነው የተዘጋው አደለ? በመካከል የነበረ ነገር ካለ ምንድን ነው የሆነው? ውጣ ውረዱስ ምንድን ነው የሚመስለው? ባለታሪኮቹ እነማን ናቸው ብቻ ሳይሆን ምንድን ነው የነበራቸው ኮንቨርሴሽን፣ አንደኛው ከአንደኛው ጋር ያደረጉት ዲያሎግ ምንድን ነው የሚያስተምረን? በዚህ ታሪክ ውስጥ ሩት ምን አይነት ሴት ናት ብለን ልናጠና እንችላለን ማለት ነው። የሩትን ባህሪ፣ የሩትን አስተሳሰብ፣ የሩትን አመለካከት። ሩት ምን አይነት ጸባይ ነው የነበራት? ኑሃሚን ምን አይነት ጸባይ ነው ያላት? ማራ ምን አይነት ጸባይ ነው ያላት? አቤሜሌክ ምን አይነት ሰው ነው? ልጆቻቸውን ለምን እንደዛ ሰየሟቸው አደለ? የአባትና የእናት ስም ሌላ ነው ትርጉሙ፣ የልጆቻቸው ትርጉም ደግሞ ሌላ ነው አደለ? ለምሳሌ አቤሜሌክ ማለት ምን ማለት ነው? በሂብሩ ማይ ጋድ ኢዝ ኪንግ ማለት ነው። የሆነው ነገር ግን እንደዛ ነው ወይ ብለን ደግሞ ማየት እንችላለን። ኑሃሚን ደስተኛ፣ ጣፋጭ ብለናል ባለፈው አደለ? የስሟ ትርጓሜ እንደዛ ነው። ህይወቷ እንደዛ ነው የሆነው ወይ? ለልጆቻቸው ስም ሲያወጡ አንዱን ልጅ በሽተኛ ወይም በሽታ፣ ሌላኛውን ደግሞ ሞት
ወይም ደካማ ከሚል ነገር ነው የስማቸው ትርጓሜ በዕብራይስጥ ማለት ነው። ስለዚህ የልጆቹ የስም ትርጓሜ በወቅቱ የነበሩበትን ይናገራል ማለት ነው። በወቅቱ ቤተልሔም የነበረችበትን በወቅቱ እና አቤሜሌክ የነበሩበትን ሁናቴ አደለ። ስም ከተለያየ ነገር ተነስቶ ነው የሚሰየሙ አደለ። ከወቅቱ በደርግ ጊዜ የተወለደ እንደሱ አይነት ስም ይሰጠዋል እንደምታውቁት ነው። በአፄዎቹ ጊዜ የተወለደ ስም ከነገሮች ጋር ይገናኛል፣ ወይም ከሁኔታ ጋር ሰው ስራ ሲያገኝ አደለ፣ ቤት ሲገዛ ወይ ቤት የሆነ ነገር ሲሆንለት፣ ትምህርቱን ሲጨርስ ወይ ጤናው ሲመለስለት ወይ የሆነ ነገር ምናምን ሲያል በአንዳች ትርጓሜ አለው የምንሰጣቸው ስሞች ማለት ነው። የኔ የልጆቼ ስሞች ከነገሮቹ ጋር ትርጉም አላቸው። ስለዚህ እንደሱ ነው ብዬ ነው የማስበው። ሩት ምን አይነት ጸባይ ነበራት ብለን ልናጠና እንችላለን። ሩትን ብቻ ነጥለን ምን መልካም ነገር ገጠማት፣ ምን መጥፎ ነገር ገጠማት፣ ምን አይነት ችግር ሲያጋጠማት እንዴት ተወጣችው? ኑኃሚን ምን አይነት ሴት ነበረች? ጠንካራ ጎናቸው ምንድን ነው? የሩት ጠንካራ ጎን ምንድን ነው? የኑኃሚን ጠንካራ ጎን ምንድን ነው? የኦርፋ ጠንካራ ጎን ምንድን ነው? ደካማ ጎናቸውስ ምንድን ነው? ያጋጠማቸው ነገር ምንድን ነው ብለን ባለታሪኮቹን እያንዳንዳቸውን ልንመረምራቸው፣ ብንጠይቃቸው፣ ብናጠናቸው፣ ብናጤናቸው ቀረብ ብለን እመኑኝ ዓመትም አይበቃንም እያንዳንዱን ነገር ብናጠና ማለት ነው። እንዴት ነው ሊሆን ይቻለው ማለት የእነዚህን ሰዎች ታሪክም ስናጠና እግዚአብሔር እንዴት ነው በእነዚህ ሰዎች ህይወት ውስጥ የሰራው ደግሞ የሚል ነገር ልናነሳ እንችላለን። ማለት እግዚአብሔር ልክ ነው ይሰራል፣ እግዚአብሔር ልክ ነው ይፈጽማል፣ እግዚአብሔር ልክ ነው ያደርጋል። ያደረገውን ሁሉ ግን ሲያደርግ በማን በኩል ነው የፈጸመው እና መቼ ደግሞ አከናወነው? እግዚአብሔር መቼ ነው መፍትሄ ያመጣላቸው? እግዚአብሔር መፍትሄ ሲያመጣ በሚታይ ነገር ብቻ ነው ወይስ በማይታይ? እግዚአብሔር የሚሰራው ነገር ሲታይ ብቻ ነው? ነገር ሳይታይም እግዚአብሔር እየሰራ ነው? የሚሉትንም ጥያቄዎች እያነሳን በደንብ አድርገን ልናጠና እንችላለን ማለት ነው። ባለፈው ጊዜ እነሱን ነገሮች ምናምን አነሳንና እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ አለን አይደል? እንዲህ ሆነ መሳፍንት ይፈርዱ በነበረ ጊዜ። የመሳፍንትን ታሪክ ታውቃላችሁ። ከዚህ መጽሐፍ ከፍ ብሎ ያለው የመጽሐፍ ክፍል ስለሆነ ማለት ነው። መጨረሻው ላይ ምንድን ነው የሚለው? ለምሳሌ በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ምን አይነት ኪዮስ እንደነበረ እናስታውሳለን ማለት ወይም እናስተውላለን። የመሳፍንት ጊዜ የሰው ንጉሥ አልነበራቸው፣ ሰው ሁሉ የመሰለውን ያደርግ ነበረ። ከዛሳ ሩቲን የኃጢአት ሩቲን ሳይክሊካል የሆነ ነገር ነው የምንመለከተው መሳፍንትን ስናጠና ማለት ነው። ዘመነ መሳፍንት ሲባልም በታሪክም ደግሞ እንደምናውቀው ደግሞ ማለት ነው። በታሪክም ዘመነ መሳፍንት ሲባል ዝም ብሎ ቀላል ነገር ምናምን አለ፣ ሎ ኤንድ ኦርደር የማይኖርበት ማለት ነው። በዚህ መጽሐፍ ክፍል ውስጥ ግን ኃጢአት ይሰራሉ፣ ከዛ እግዚአብሔር አሳልፎ ይሰጣችኋል፣ ከዛም በኋላ ወደ እግዚአብሔር ይጮሃሉ፣ እግዚአብሔር ዴሊቨር ያደርጋችኋል፣ መልሰው ኃጢአት ይሰራሉ፣ መልሰው ካፕቲቭ ይደረጋሉ፣ መልሰው ይማረራሉ፣ መልሰው ወደ እግዚአብሔር ይጮሃሉ፣ መልሰው እግዚአብሔር ዴሊቨር ያደርጋችኋል። ልክ እንደዚህ አይነት ህይወት በነበረበት ጊዜ የተጻፈ መጽሐፍ ክፍል ነው። መሳፍንት ይፈርዱ በነበረበት ጊዜ ማለት ነው። እናሳ በሀገሩ ላይ ረሃብ ሆኖ ነበረ፣ ጥጋብ ሆኖ ነበር ምናምን አይልም። ለምንድነው ጥጋብ ያልሆነው? ለምንድነው ረሃብ የሆነው ስንል ብዙ ነገር ልናነሳ እንችላለን። ረሃብ ዝም ብሎ የሚከሰት ነገር ስላልሆነ ማለት ነው። ልክ ነው፣ ባለፈው እንዳልነው ነው። ሰው ሰራሽና ተፈጥሯዊ በሆኑ ነገሮች ረሃብ ሊከሰት ይችላል። ረሃብ ደስ የሚል ነገር አይደለም፣ ቆንጆ ነገር ምናምን አይደለም። ሰው በብዙ አይነት መልኩ አካባቢውን፣ ቀየውን፣ አገሩ ሊለቅ ይችላል። በረሃብ ምክንያት፣ በጦርነት ምክንያት፣ በበሽታ ምክንያት ነው። ስደት ወዶና ፈቅዶ ሰው አይሰድድም። ስደት ደስ የሚል ነገር አይደለም። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች እግዚአብሔር ምን እንዳለ ምድር እንደጎበኘ እግዚአብሔር ሕዝቡን እንደጎበኘ እግዚአብሔር እንጀራን ሕዝቡ እንደሰጣቸው ምን ባለች ጊዜ? ሄዳ ባረከች ጊዜ አለ። በሰማች ጊዜ ምድር ልትመለስ ከሁለት ምራቶቿ ጋር ተነሳች። እሺ፣ እርሷ ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚን ሂድ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር
በየባላችሁ ቤት እረፍት ይስጣችሁ አለቻቸው። የላቸውም እኮ አላገቡም እኮ ባሎቻቸው ማለት እኮ። ግን ተመለሱ፣ በቃ ከኔ ጋር አትሄዱም፣ እዚህ ብትሆኑ ለእናንተ ይሻላል። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። ስማ ስትለያቸው ማለት ነው። ስሙ የሸጠ ይሁዳ ብቻ ይመስለናል። እሷ እዚህ ጋር ስማ ምን አለቻቸው? ተለየቻቸው። ኦርፋን ደግሞ መልሳ ስማ ደግሞ ትለያታለች፣ ትቀራለች እዛው። ሩት ደግሞ አይ አልለይሽም ብላ ደግሞ ሩት ትቀጥላለች። እና አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ አለቻቸው ሁለተኛ ጊዜ። እኔ እኮ የሚሄደው ወደ ቀዬ ነው፣ ወደ ሀገሬ ነው፣ ቋንቋዬን ወደሚያውቁት ወደ ማህበረሰብ፣ ወደ አደግኩበት፣ ወደ ተጫወትኩበት፣ ወደ ቦረኩበት ወደዚያ ምድር ነው የምመለሰው። እኔ እኮ ወደ አምላኬ ነው የምመለሰው። እኔ ወደ ባህሌ ነው የምመለሰው፣ ወደ መጣሁበት ነው የምመለሰው። እናንተ ግን መመለስ እንደኔ መመለስ አይደለም። የእናንተ እኮ ወደማታውቁት አምላካችሁ ወዳልሆነ ዘመድ ምናምን ጓደኛ በሌላችሁ በማያውቃችሁ አካባቢ እኮ ነው እናንተ እንመለስ የምትሉት። የእናንተ አምላክና የኔ አምላክ የተለያየ ነው። እንደምታውቁት የእናንተ አምላክ ኬሞሽ ነው። የህፃናትን ደም የሚጠጣ ህፃናት የሚገበሩለት ህፃናት ብዙ የሚደረጉለት ነው ብላ ብዙ ነገር ኤክስፕሌን ምናምን ታደርግላቸው ትችል ነበር። ባሎቻቸው የሚሆኑ ልጆች በሆዴ ያሉኝን የለኝም። ለእናንተ ባሎች የሚሆኑ ልጆች በሆዴ አልያዝኩም። እኔ እርጉዝ አይደለሁም፣ አላረገዝኩም። እንደገና ባል ባገባ፣ እንደገና ባረግዝ፣ እንደገና ብወልድ፣ እንደገና እነሱ አድገው ለእናንተ ባሎቹ እንኳን እስኪሆናቸው ጊዜው ይሄዳል። እናትሞኙ፣ እዚሁ ቅሩ። በምታውቁበት አይሻልም? የማያውቁት ሀገር እኮ አይናፍቅም። እዚሁ ሁኑ ነው የምትላቸው ኑኃሚን ልጆቼ ሆይ እያለች። ኢንፋክት በህይወታችሁ እንደዚህ ይሆናል። ነገር እንትን ሲሆን አንዳንዱ ሰው ስሟችሁ ይሄዳል፣ አንዳንዱ ይጠጋችኋል። ጓደኛ፣ ቤተሰብ፣ ወዳጅ እንደሱ ነው። አንዳንዴ ስሙ ይለያል፣ አንዳንዱ ደግሞ አብዝቶ ይጠጋጋችኋል። እና እንደዚህ አለች፣ የእግዚአብሔር እጅ በእኔ ላይ ወጥቷልና አለች። በቃ እግዚአብሔር የሆነ ነገር አድርጎኛል አለች። ድምፃቸውን ከፍ አድርገው እንደገና አለቀሱ። ኦርፋ ማማቷን ሳመች። ሩት ግን ተጠጋቻት። ኑኃሚን እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ማለት ኦርፋ ተመልሳለች። ሩት አንቺ ስለምን አትመለሽም? ወደ ማን የተመለሰችው? ወደ አማልክቷ። ከባልንጀራሽ ጋር ተመለሺ፣ ወደ ሕዝቧ ተመልሳለች። አንቺ ለምን ሞኝ ትሆኛለሽ? ሩት ለምንድነው ከኔ ጋር የምትከተዩ? ለምንድነው ከኔ ጋር መሄድ የምትፈልጊው? ሩትም ወደምትሄጂበት ሄዳለሁና በምታድሪበትም አድራለሁና እንደ ትውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔርን ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ከሞት በስተቀር ምንም አይለየንም ብለው ሰዎች ከሞት በስተቀር ሳይሆን ሞትም ሳይመጣ ተለያይቶ አይተናል በዓይናችን። ሩት አስደናቂ ሴት ናት። ኮሚትመንቷ በጣም ብዙ ነገር ልናነሳ እንችላለን ማለት ነው። ወንድሞቼ እናቶቼ በጣም እንድንታስቡ እፈልጋለሁ። ስትወጡ ሙሉ ሆናችሁ ሊሆን ይችላል። አሁን ያላችሁበት ቦታ ምንም ሆኖ ሊሆን ይችላል። ሩትን እንደሱ አድርጌ ኑኃሚንን እንድረዳ በጣም ያስገድደኛል። አንድ ነገር ግን ማለት እፈልጋለሁ። የትኛውም ስደት በሽንፈት ተገቶ አያውቅም። የትኛውም ሰው ተሰዶ ቀርቶ አያውቅም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ወረደ፣ በስደት ተመለሰ። እስራኤላውያን ወደዛ ሄዱ። ንጉሱ ሞቷልና ይዘው ልጁን ተመለሰ አለ ዮሴፍ። እንደሱ ነው የሆነው። እስራኤልም እንደሱ ነው የሆነችው። ግብፅ ወርዳ አልቀረችም። አብርሃም ወደ ግብፅ ወርዶ አልቀረም። ዮሴፍም ወደ ግብፅ ወርዶ አልቀረም። እነ ዳንኤልም ባቢሎን ገብተው አልቀሩም። አዳምም ከገነት እንደተባረረ አልቀረም። የኛም ህይወት እንደሱ አይሆንም። አንዳንድ ሰዎች እንደዚህ ሊሉ ይችላሉ። ድምፅ ሳትሰማ ስለተሰደድክ እኮ ነው የሞት ምናምን ሊሉት ይችሉ ይሆናል። አቢሜሌክ በህይወት ቢኖር ነበረ። ወይንም ደግሞ ለኑኃሚን እንደሱ ሰዎች ሊሏት ይችላሉ። ምክንያቱም ሞዓብን እንዳትጋቡ ተብሎ ተነግሯል እኮ። ከሞዓብ ጋር እንዳይጋቡ ጋብቻ እንዳይፈጽሙ ተነግሯል። የሞዓብን ባክግራውንድ በደንብ ማወቅ እንችላለን። ረሃብ ሲነሳ በመጽሐፍ ቅዱስ ውስጥ በኦልድ ቴስተመንት እንደምታውቁት ነው። በመጽሐፍ ቅዱስ ታሪክ ውስጥ ረሃብ ብዙ ጊዜ ተነስቶ ያውቃል።
ረሃብ የሚነሳው ዝም ብሎ ዝናብ ስላልዘነበ ምድር ፍሬዋን ስላልሰጠች ብቻ ምናምን ሳይሆን እግዚአብሔር ሕዝቡን ወደ ራሱም ሊመልስ የሚጠቀምበትን መንገድ እንደሆነ መጽሐፍ ቅዱሳችንን ስናነብ የምናገኘው እውነት እንደሆነ ብዙዎቻችሁ ታውቃላችሁ። መሳፍንትም እንደሱ ነው የሆኑት እኮ። እምቢ ሲሉ ሲያስቸግሩ አሳልፎ ይሰጣቸዋል። እንደገና ሲጮሁ ደግሞ ይታደጋቸዋል። እንደሱ ነው እግዚአብሔር ሕዝቡን በተለያየ መንገድ ወደ ራሱ ያስጠጋል። በተለያየ መንገድ ማለት የሚመጡብን ችግሮቻችን ሁሉ ከእግዚአብሔር ናቸው እያልኩ ግን አይደለም። የግድ ወደ እግዚአብሔር ለመጠጋት ችግሮቻችን ናቸው የሚያስተምሩን ማለቴም አይደለም። ምከረው እምቢ ካለ መከራ ይምከረው ማለት በአማርኛ በነፃ መማር እየቻለ ከፍሎ ለምን ይማራል ማለት ነው። መማሩ ላይ ቀር ግን ከፍሎ ሳይሆን በነፃ ቢማር ይሻላል ነው ትርጓሜው። የሆነ ሆኖ በመጽሐፉ ዋነኛ ሀሳብ ውስጥ ምንድን ነው? እስራኤላውያን ሞዓባውያንን አይደለም እንዲያገቡ ወደ ሞዓብ እንዲሰደዱ እንኳን አይፈቀድም። ወደዛ እንዲሄዱ አይፈቀድም። ለምን? እነሱ አይሁዳዊ አይደሉም፣ ኪዳን የላቸውም። ሞዓብ እና ሞዓባዊት እና ሞዓብ ምን ይመስላል ለሚለውን በደንብ ማየት በጣም አስፈላጊ ነው። ጂኦግራፊካሊ ራሱ ቤተልሔም አለ አደለ? ከዛ ደግሞ ሞዓብ አለ። ከቤተልሔም ወይም ከእስራኤል ወደ ደቡቡ መሄድ፣ ወደ ግብፅ መሄድ ረሃብ ሲመጣ ልክ ያዕቆብ ዮሴፍ በዮሴፍ አማካኝ ልጆቹን ጠርቷቸው እንደሄደው ሁሉ አብርሃምም እንደወረደው ሁሉ የተለመደ ነው። ወደ ምስራቅ ግን የተለመደ አይደለም። ወደ ሞዓብ የተለመደ አካሄድ አይደለም። ከረሃብም ከችግራቸውም ከሞትም ከቸነፈርም ለማምለጥም ቢሰደዱ ወደዛ መሰደዳቸው ብዙ አልተለመደም። ሞዓብ በእስራኤልና በሞዓብ መካከል ጸብ ነበረ፣ አለመግባባት ነበረ። የማይግባባቸው ነገሮች በርካታ ነበሩ። ከሰሜኑ መንግስት ጋር ብዙ ጊዜ ይጋጩ ነበረ። አንድ ወቅት ላይ እንደውም የሰሜኑን መንግስት ሞዓብ ወቅቱ ነበረ ማለት ነው። ሞዓብ እና ሞዓባዊት መሆን ምን ማለት እንደሆነ ዘፍጥረት መጽሐፋችን ላይ ስናነብ የምናገኘው እውነት አለ አደለ? ስለ ለውጥ ስናነሳ አብሮ የሚነሱ ነገሮች አሉ። እንዴት አድርጎ እንደመጣ ታሪኩን በደንብ ልናነሳው እንችላለን፣ የሞዓብን ታሪክ። ነገር ግን ከብዙ ዓመታት በፊት የነበሩ ድንጋዮችም ቁፋሮችም እንደሚያመለክቱት የሞዓብ ንጉሥ እንዴት ከእስራኤላውያን ጋር በገጠመው ችግር እንዴት እንደተሰቃዩ፣ እንደተዋጉ፣ እንዴት እንደተቋቋሟቸው የሚገልጹ ጽሑፎች እንደተገኙ ይነገራል። ስለዚህ ሞዓብ የሚባል አገር ነበረ፣ መጽሐፍ ቅዱስ ላይ ይናገረናል። አርኪኦሎጂም እንደሱ ይላል። እነዚህ ሰዎች ሞዓባውያን ኬሞሽ የሚባል አምላክ ነው የነበራቸው፣ ያመልኩም የነበረው። ለዚህ አምላካቸው ልጆችን ይሰዉ ነበረ፣ መስዋዕት አድርገው የሚያቀርቡት እሱን ነበረ። ምናልባት ሩት እኔ እንደማስበው አምላክሽ አምላኬ ነው፣ በቃ አሁን አምላክን መቀየር እፈልጋለሁ፣ የህፃናት ሞት መስማት ማየት ሰልችቶኛል፣ ደግሞም ኬሞሽ ምንም ለውጥ የሚያመጣ አማልክት አይደለም፣ ስለዚህ ኖ ሞር፣ አሁን አምላክን መቀየር እፈልጋለሁ፣ የሚታደግ የሚሰማ የሚያድን ሁሉን ነገር የሚያደርግ እሱን ነው መከተል የምፈልገው ሳትል የቀረች አይመስለኝም ሩት። ሞዓብ ከሙት ባህር አጠገብ የሚገኝ አካባቢ ነው። ስለዚህ እንደሱ አድርጌ እረዳዋለሁ ማለት ነው። እነዚህ ሰዎች እንዳይጋቡ ተብሏል። እንኳን እንዳይጋቡ ህብረት እንዳያደርጉ እንኳን ተብሎ ተነግሯቸዋል እኮ። ስለዚህ መሐሎንና ኬሊዋን ነበሩ፣ የቤተልሔም ይሁዳን የኤፍራታንም ሰዎች ነበሩ ብቻ አይደለም፣ ወደ ሞዓብ ምድር መጥተው በዚያ ተቀምጠው እንዲያገቡ ተደረገ እኮ ነው። የመጀመሪያው ሰውየው ራሱ ኑኃሚን ባለቤቷ አቤሜሌክ ካሉበት ቦታ ሲነሱ ራሱ አይ ቲንክ አንዳንዴ ተገቢ ወዳልሆነ ስፍራ እንደመረጡ ተስፋ አደርጋለሁ። ረሃብ ግን ያስመርጣል ወይ ነው ጥያቄው። ችግር ያስመርጣል ወይ ነው ጥያቄው። በሽታ ያስመርጣል ወይ ነው ጥያቄው። ወዴት ልሰደድ ምናምን ተብሎ ነው ወይ ሰው የሚሰደደው የሚል ጥያቄ ያስነሳል። ነገር ግን ተነግሯቸዋል ክሊርሊ እንዳይጋቡ፣ ቢኮዝ አማልክቶቻቸውን ያስመልኳቸዋል፣ ሽፍት ያደርጋሉ።
ብዙ ነገር ምናምን በህይወታቸው እንዲከሰት ስለሚችል ማለት ነው። ስለዚህ አይፈቀድም ሲጀመር። አንዳንድ ሰዎች ልጆቹ የሞቱበት እሱም የሞተው በዋነኝነት እሱ ኢኒሽቲቭን ስለወሰደ ነው። ሁለተኛ ደግሞ ልጆቻቸው ሞዓባዊት ስላገቡ ነው ይላሉ። ብዙ እርግጠኛ አይደለሁም። እንደዛ ግን የሚሉ ሰዎች፣ እንደዛ የሚሉ ስኮለርስ እንዳሉ ግን አውቃለሁ። ግን አንድ ነገር ያስተምረናል ብዬ ደግሞ አስባለሁ። የእግዚአብሔርን ምሪት ሰምቶና አውቆ መንቀሳቀስ በህይወት በጣም አስፈላጊ እንደሆነ ይገባኛል፣ እረዳለሁ። እሱን በጣም ነው የምረዳው፣ በጣም እገነዘባለሁ። እግዚአብሔር ባለበት በዚያ መኖር በጣም የተሻለና የበለጠ የደመቀ እና ስኬትም እሱ ነው ብዬ ነው የማስበው። እግዚአብሔር ባለበት በዚያ መኖር። እነዚህ ሰዎች ልክ ነው፣ ከእርሻ ጋር የተገናኘ ነው ህይወታቸው። ስለዚህ የሚበላ ከሌለበት ወደሚበላ ወዳለበት ነው የተሰደዱት። የሚበላ ብቻ አይተው ብዙ ነገሮቻቸው ደግሞ እንደተበላ ደግሞ አስባለሁ። ቤተሰቡ ብዙ እንደተናጋ አስባለሁ። ኢንፋክት ፓራዶክስ ነው አይደል? ቤተልሔም ስሙ ትርጓሜ የዳቦ ቤት፣ የህብስት ቤት፣ የምግብ ቤት፣ የእንጀራ ቤት ነው ትርጉሙ እኮ። ግን በቤተልሔም ይሁዳ ነው እኮ ረሃብ የተነሳው ደግሞ። አይገርማችሁ? ፓራዶክስ ነው ማለት ተነግሯል እኮ። አንድ ወቅት ላይ እኮ ይሆናል እኮ አይደል? ይሆናል እኮ ቀን ተቀጥሮለታል፣ ተነግሮላታል እኮ። ሊሆን ያለ ነገር አለ እኮ። ቤተልሔም ላይ የሚወለድ አለ እኮ አይደለ? የሚወለድ አለ አይደለም? እስራኤላውያንን ለዓለም ሁሉ የሚተርፍ እኔን ብሉይ ሊል ማለት ነው። እኔ የህይወት እንጀራ ነኝ ሊል ሊወለድ በቀጠሮ የተነገረበት ቦታ ነው። ነገር ግን አንድ ወቅት ላይ እንደሱ ሆነ። የተትረፈረፈ ነገር ሊወጣበት ቤተልሔም አንድ ወቅት ምን ሆነ? ረሃብ ሆነ። በአዲስ ኪዳንም በደንብ ነው የምናውቀው ስለ ቤተልሔም አይደለም? በይሁዳ ደቡብ ክፍለ ሀገር ውስጥ ነው እንግዲህ የምትገኘው። ተስፋ የሚወለድበት ቤት፣ ተስፋ የሚወለድበት አካባቢ፣ ተስፋ የሚወለድበት ሀገር ቤተልሔም የዳቦ ቤት ረሃብ ሆነበት። ጌታ የሚወለድበት ቤተልሔም፣ አዳኝ የሚወለድበት ቤተልሔም፣ መሲህ የሚወለድበት ቤተልሔም ረሃብ ሆነበት። ሰዎች ለቀው ተሰደዱ። ካሉበት ስፍራ ወደ ምስራቅ አቀኑ እና እንደዚህ ነው ያለችው፣ እንመለስ አለች። በቃ ደግሞ ሰማችና እግዚአብሔር እንዳሰበ እንደጎበኘ በሰማች ጊዜ ምን አለች? እንመለስ አለች። አንዳንዴ ስፍራን አለመልቀቅ ጥሩ ነው ብዬ አስባለሁ። ይገባኛል። የእግዚአብሔር የማይታይ ኢንቪዚብል የሆነ እጅና አጀንዳ እንዳለ በደንብ አውቃለሁ። ለሰው እንዲህ በሚመስል ነገር ግን እግዚአብሔር ወደ ወደደው ደግሞ የሰውን ህይወትና ታሪክ ጊር እያደረገ እንደሆነም እገነዘባለሁ። ሩት ከኑኃሚን ጋር ለመመለስ ሲወስኑ በቃ እንደዚህ ነው ያለችው። ወደ ሞዓምም ከዛ ምን አለች? የኑኃሚን ባል አቤሜሌክ ሞተ፣ እርሷም ሁለቱ ልጆቿን ቀሩ። እርሷም ከሞዓብ ሴቶች ሚስት አገቡ። እንደሱ ሆነና በሞዓብ ምድር ሳለች ይላል፣ በዚያ በስደት ምድር ሳለች፣ በዚያ ብቸኛ ሆና ሳለች፣ ባሏ ሞተውባት፣ ልጆቿ ሞተው፣ የልጆቿን ያገቡ ሴቶች እነሱም ባሎቻቸው ሞተውባቸው ብቻቸውን ሆነው እግዚአብሔር ህዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱም ምራቶቿ ጋር ተነሳች ይላል። መመለስ ብዙ ነገር አለው ብዬ ነው የማስበው። ሩት ከኑኃሚን ጋር ወደ ሩት ሀገር መመለስ። ኑኃሚን እንደዚህ አለች፣ በቃ ወደ ሀገሬ እመለሳለሁ አለች። ወደ ተነሳሁበት እመለሳለሁ አለች። ወደ እግዚአብሔር እመለሳለሁ፣ ወደ ወገኔ እመለሳለሁ፣ ወደ ቀዬ እመለሳለሁ፣ ወደ እናቴ ቤት እመለሳለሁ ወደ ሀገሬ። ምክንያቱም እግዚአብሔር ምድሪት ባርኳል፣ አስቧል፣ የሚበላ ሰጥቷል። ስለዚህ I don't need to belong here፣ በቃ I don't need to be here anymore፣ እመለሳለሁ። ለሩት ግን መመለስ እንደ ኑኃሚን አይደለም። ወደማታውቀው ሀገር ነው፣ ወዳልተነሳችበት ነው፣ አምላኳ ወዳልሆነው ነው፣ ወገኗ ወዳልሆነው ነው፣ ቀይዋ ወዳልሆነው ቤት ነው የምትመለሰው። ግን አንዳንዴ መመለስ ጥሩ ነው።
ወደ እግዚአብሔር መመለስ ጥሩ ነው። በንስሐ መመለስ ጥሩ ነው። ግን ደግሞ የኛ ሀገር ደግሞ ክፉ ባህል አለን። ምን ይዤ እመለሳለሁ ወደ እናቴ ቤት? እንደዚህ ወጥቼ አላለ ኑኃሚን። ባሌን ይዤ ልጆቼን ይዤ ወጥቼ ሙሉ ሆኜ ወጥቼ፣ ኢንፋክት ሙሉ ሆናል የሚወጣችሁ ረሃብ በነበረበት በችግር በነበረበት ጊዜ ነው የወጣችሁ። ግን እሷ እንደዚህ አለች፣ ሙሉዬን ወጥቼ አሁን ባዶ ቀርቻለሁ አለች። ቢሆንም ግን አለች እመለሳለሁ። ወንድሞቼ እናቶቼ ያላችሁበት ሁኔታ ምንም ይሁን ከእግዚአብሔር ቤት ከነበራችሁም ልምምድ ፈንገጥ ብላችሁ ከሆነ ተመለሱ። እግዚአብሔር ዛሬም እንድንመለስ ይፈልጋል። በንስሐ እንድንመለስ ይፈልጋል። ወደ ቤቱ እንድንመለስ ይፈልጋል። ወደ ፍቅሩ እንድንመለስ ይፈልጋል። ወደ እረኝነቱ እንድንመለስ ይፈልጋል። ወደ አገዛዙ እንድንመለስ ይፈልጋል። ወደ ጉያው እንድንመለስ ይፈልጋል። ወደ እግዚአብሔር እንድንመለስ ይፈልጋል። እግዚአብሔር ወደ እሱ እንድንመለስ ይፈልጋል። ይህ የመጽሐፍ ክፍል ወደ እግዚአብሔር እንድንመለስ፣ ነገሮቻችንን ሁሉ እንድንጥል፣ አንዳንዶቻችን መመለስ ወዳለብን ቤተሰብ፣ መመለስ ወዳለብን ሀገር፣ መመለስ ወዳለብን ስራ፣ መመለስ ወዳለብን ነገር ሊሆን ይችላል። መጽሐፍ ሩት ውስጥ ምዕራፍ 1 ላይ የሚያነሳው እሱ ነው። በደንብ አድርገን ልናነሳው እንችላለን። መመለስ ለኑኃሚን ወደ ዘመዶቿ ነው። ቅድም እንዳልኩት ወደ አገሯ ነው፣ ወደ ቤቷ ነው፣ ወደ ቀየዋ ነው፣ ወደ ወገኖቿ ነው፣ ወደ ትዝታዋ ነው ኑኃሚን የምትመለሰው። ለሩት ግን እንደዛ አይደለም። ሩት ወደማታውቀው አገር፣ ወደማታውቀው ቋንቋ፣ ወደማታውቀው ባህል፣ ወደማታውቀው ሕዝብ፣ ወደማታውቀው አናኗር፣ አማልክቶቻቸውን እንኳን ትተው ሲሄዱ ያህዌ ምን አይነት አምላክ እንደሆነ እንኳን አታውቅ። ስለዚህ አገር ልጆች አይደለም የሚጠብቋት፣ ባዕድ ምድር ነው። እንግዳ ናት፣ እንግዳ ነው የምትሆነው። ለዛም ይመስለኛል ኑኃሚን ስጋቷን በደንብ የገለጸችላት፣ ተመለሺ እያለች፣ እዛ ምንም የለም እያለች። ከዚህ ስንሄድ የምንገባበት G+ ቤት የለንም፣ አይደለም ተከራይተን የምንኖርበት ቤት የለም፣ አይደለም የምንበላውና የምንጠጣው እንኳን ላይኖር ይችላል። ግዴለሽም፣ እዚሁ ሁኚ፣ አግቢ፣ እዚሁ ልጂ፣ እዚሁ ከምታውቂው ጋር ኑሪ፣ እዚሁ ቤተሰቦችሽ እዚህ ያሉ፣ ዘመዶችሽ እዚህ ያሉ፣ አጎቶችሽ እዚህ ያሉ፣ አክስቶችሽ እዚህ ያሉ። የአንቺ ታሪክ እዚህ ነው ያለው። የአንቺ የሆነው ነገር እኮ እዚህ ነው ያለው። ሩት አንቺ እዚሁ ብትቀሪ ይሻልሻል ልጄ አለቻት። ሩት ግን ኖ አለች። ኖ ኑኃሚን አልለይሽም አለቻት። ታስታውሳላችሁ መጽሐፍ ቅዱስ ውስጥ ኤልሳና ኤልያስ ተለይኝ ተመለስ ምናምን ሲለው ኖ አልመለስም አለው፣ አልለይህም አለው። እና ምንድነው የምትለምነው አለው። በአንተ ላይ የነበረ መንፈስ 2 እጥፍ ሆኖ እንዲወርድብኝ፣ በቃ ከአንተ ስለይ ካየህ በቃ እንደሱ ይሆንልሃል አለው። እንደሱ ሆነለት፣ ሆነበትም። እንደሱ ነው። አንዳንዴ ምን ያክል ኮሚትመንታችንን ለማየትም ሊሆን ይችል ይሆናል፣ አላውቅም። አንዳንድ ነገሮች ኮሚትመንት ይፈልጋሉ፣ ኮሚትድ መሆንን ይፈልጋሉ። አንዳንዶቹ ስፍራ መልቀቅ ይፈልጋሉ። አንዳንዱ ነገር ቦታ መልቀቅ ሊሆን ይችላል። ጉዞ የነበረው ከረሃብ ለማምለጥ ነበር፣ ከሞት ለማምለጥ ነበረ። ግን እንደሱ አልሆነም። ግን አንድ የሚነግረን ነገር አለ። እግዚአብሔር እሱ ንጉሥ እንደሆነ አደለ? እግዚአብሔር እሱ ንጉሥ እንደሆነ፣ እሱ ጌታ እንደሆነ፣ እሱ አዳኝ እንደሆነ፣ እሱ ሁሉን የሚያደርግ እንደሆነ ይነግረናል። መጽሐፉ ላይ በደንብ ስናጠነው የምናገኛቸው እውነቶች አሉ። የክፉ ቀን መሻገሪያ ድልድያችን እግዚአብሔር ነው። የመልካምም ቀን ኢንፋክት መሻገሪያ ድልድያችን ራሱ መዳረሻችን አድራሻችን እሱ ነው። ከእሱ ዝቅ አንልም፣ ከእሱም ከፋ፣ ከእሱ ወዴት እንሄዳለን? ስለዚህ እንደዚህ ልላችሁ ወዳለሁ ዛሬ ኑኃሚን ልጇን ቀብራ፣ ኑኃሚን ባዶ እጇን ለመመለስ ወሰነች። ነገር ግን ስለ ሩትና ስለ ኦርፋ አብዝታ ታስብ ነበረ። ወደ ሀገራችሁ ብትመለሱ ይሻላችኋል እያለችው፣ እናንተ ወደ ቤታችሁ ነው የምትሄዱት፣ ወደዛ ብትሄዱ ይሻላችኋል፣ ወደ ቀያችሁ ብትመለሱ ይሻላችኋል እያለች፣ በዛ ባል ታገኛላችሁ እያለች፣ ይሄንን የምትለው ኑኃሚን የተጎዳች ሴት ናት። ሙሉ ለሙሉ ብዙ ነገር የሆነላት ሴት አይደለችም። ብዙ ጉዳት፣ ብዙ ችግር፣ ብዙ መከራ፣ ብዙ ተስፋ መቁረጥ፣
ብዙ ተስፋ አድርጋ የነበረውን ነገር ያጣች ሴት ናት። ግን አንድ ነገር ያስደንቀኛል። ምን አይነት ሰውነት ነው ኑኃሚን? ምን አይነት ሴት ናት? ምን አይነት አንጀት ነው ያላት ኑኃሚን? ምን አይነት ሆድ ነው ያላት? ምን አይነት አስተሳሰብና አመለካከት ነው ያላት ለሩት የሚል ነገር አስባለሁ። ሩትንም እንደዛው። ሩት የኑኃሚንን ምኗን ብታይ ነው እስከ ሞት ድረስ ህዝቧን አይደለም አምላክ እስከ መቀየር ድረስ ኮሚትድ የሆነችው የሚል ጥያቄ አነሳለሁ። በምን ብትባርካት ነው? በምንስ ብትማርካት ነው? ምኗን ብታይ ነው? ምኗን ብትወደው ነው የሚል ጥያቄም አነሳለሁ። ኦፍኮርስ የእግዚአብሔር አጀንዳ እንዳለ ሆኖ ሩት አልለይሽም፣ እምቢ፣ አምላክሽ አምላኬ ይሆናል፣ ህዝብሽ ህዝቤ ይሆናል፣ ደስታሽ ደስታዬ ይሆናል፣ ሐዘንሽ ሐዘኔ ይሆናል፣ ብትራቢ እኔም እራባለሁ፣ ብታጪ እኔም አጣለሁ፣ ብሰደብ አንቺ ብትሰደቢ እኔም እሰደባለሁ፣ ከአንቺ በፍጹም አልለይም፣ አንቺን የሚያገኝ እኔን ያገኘኝ፣ አንቺን የሚመታ እንቅፋት እኔን ቀድሞ ይድፋኝ አይነት ነገር የሚያስከፍለውን ሁሉ ከፍላሉ አለቻት። አቤት ፍቅር! እኔ በጣም እደነቃለሁ። ሚስቶቻችን ወይም ባሎች የሆንን ሰዎች ለሚስቶቻችን ኢቭን እንደዚህ ነን ወይ? ተውት፣ የሚስቶቻችን ቤተሰቦች ለእኛ ወይም የኛ ለሚስቶቻችንና ለባሎቻችን ቤተሰቦች ያላቸውን ትተን እኛ ራሳችንን ኮስችን ማድረግ አለብን ብዬ አስባለሁ። አሉይ እንደሱ እንድታስቡ ወዳለሁ ወንድሞቼ፣ እናቶቼ። አብራችሁና አብረን ደግሞ እንድናስብ የምፈልገው ነገር አለ። በሞት ያጣችሁት የተለያችሁ አካል ሊኖሩ ይችላል። ዴዝ ዳይንግ ኤንድ ግሪፍ የሚል አንድ ኮርስ አለና ሄነሪ ኑን የሚባል አንድ ሃርቫርድ ስኩል ኦፍ ዲቪኒቲ ውስጥ ያስተምር የነበረ ትልቅ ፕሮፌሰር የጻፋቸው መጽሐፎች ውስጥ የሚያነሳቸው ሀሳቦች አሉ። ዊምበርሊ የሚባልም ሰው የሚያነሳቸውን ሀሳቦች አሉ። ኢንቫይት ላደርጋችሁ ፈልጋለሁ። ብዙ ተስፋ አድርጋችሁ የወጣችሁትን ነገር እንዳላገኛችሁ ስታስቡ፣ እንዳይሆን ሆኖ ሲሆን፣ በሞት በስደት በመከራ በማጣት በማግኘት በጤንነት በብዙ አይነት በኮሚኒኬሽን በዲስአፖይንትመንት በብዙ አይነት ፈተና ውስጥ እያለፋችሁ ያላችሁ ወንድሞቼና እህቶቼ፣ ይህንን ድምፅ የምትሰሙ ይህንን መልእክት የምትሰሙ ወንድሞቼና እህቶቼ፣ በምንም አይነት ሁኔታ ውስጥ ሆናችሁ ሊሆን ይችላል። አንድ ነገር ግን ነግራችኋለሁ፣ ከእግዚአብሔር ቁጥጥር ውጭ የሆነ ነገር የለም። የእናንተ ህይወት፣ የኔ ህይወት፣ የእናንተ ነገር፣ የኔ ነገር፣ የእኛ ነገር፣ የሀገራችን ነገር፣ የህዝባችን ነገር ከእግዚአብሔር ቁጥጥር ውጭ አይደለም። ሂዝ ኢን ኮንትሮል። ይመስልም አደለ? ከእግዚአብሔር ቁጥጥር ውጭ ይሆናል። ከኛማ ካፈተለከ ቆይቷል ብለን እናስባለን። ከከሌማ አልሆን ብሏል፣ ጥበብ ከጠቢባን ተሰውራለች፣ መፍትሄም አጣናል ምናምን ብለን ሊሆን ይችላል። ግን እግዚአብሔር ሁሉን ወደ ወደደ እያሽከረከረው እንደሆነ እገነዘባለሁ። ስለዚህ እንደዚህ ማለት ነው የምወደው ዛሬ። ለማዘን ለመቆጣት ሩም ይኖራችሁ ማለት ከተስፋ መቁረጥ ቤት ውስጥ ወጥታችሁ ወደ ፍቅር ቤት ውስጥ መምጣት ጆርኒ ቀላል ነገር አይደለም። ከጨለማ ውስጥ ወደ ብርሃን መምጣት ቀላል ነገር አይደለም። በሚያጋጥመን በየትኛውም ነገሮች ማለት ስትረስፉል መሆን፣ አንዛይቲ፣ ፍረስትሬሽን፣ በጣም ብዙ ነገር አይ ፊል ዩ ጋይስ በደንብ ግን ደግሞ ሞርን ለማድረግ ደግሞ ለማዘን ደግሞ እድል መሰጠት አለበት ብዬ ነው የማስበው። ልክ አሁን ኑኃሚን ታሪኳን ስናነብ እንደሱ አይነት ነገር ልናገኝ እንደምንችል ነው የማስበው። ማለት ግሪቫንሷን የተበሳጨችበትን በእግዚአብሔር ሁሉ ነው የተበሳጨችው። በቃ አስቆጥቶኛል አለች፣ ባዶዬን አድርጎኛል፣ እንደዚህ ብላችሁ ራሱ አትጥሩኝ ምናምን አለች። ኢትስ ኦኬ። ብስጭት ካለ በቃ መውጣት አለበት። ስፔስ ይፈልጋል፣ ሩም ይፈልጋል። ቴክ ታይም ኤንድ ሪፍሌክት። ጉዳታችሁን ንገሩት፣ መጠገን ይችላል እሱ። ጭንቀታችሁን ንገሩት። እግዚአብሔር የሩት አምላክ የኑኃሚን አምላክ እኔና እናንተ የምናመልከው አምላክ የዚህ የመጽሐፍ ባለቤት ታሪኩን ወደ ወደደው ያሽከረከረው እርሱ ህይወታችንን እንደገና ሪኦተር ማድረግ ይችላል። እንደገና ሪኤዲት ማድረግ ይችላል። እንደገና መቀየርና ማስተካከል ይችላል። ህይወታችን በሱ እጅ ነው። እኛ በጣም ሄልፕለስ ሆነ ሊሆን ይችላል። እውነት ነው፣ አቅም የለንም። በጣም ደካማ ፍጥረቶች ነን። ግን ታሪካችንን እንደገና ሊያበጃጀው፣ ሊያሰማምረው፣ ሊቀይረው
ወደሚችል አምላክ መቅረብ መቻል አለብን። እሱ ደግሞ የሩት አምላክ ነው። አንድ ምስኪን ሴት ብዙ በዓለማችን ላይ ያሉ ኩዊንስ ቢመኙ እንኳን ሊሆን የማይችሉትን እድል ነው እኮ እግዚአብሔር አንድ ጀንታይልስ የነበረችን ሩት የምትባልን ሴት በሱ የታሪክ ምዕራፍ ውስጥ እንድትገባ ያደረጋት። አንድ ንግስት አይደለም ያደረጋት። አንድ ታዋቂ ሴት አይደለም ያደረጋት። አንድ ባለሀብት አይደለም ያደረጋት። አንድ ስመጥር ንግስት አይደለም ያደረጋት። አንድ ትልቅ እንስት አይደለም ያደረጋት። በክርስቶስ ሊኔጅ ውስጥ ከተታት። ይሄ የእግዚአብሔር እጅ ነው። ይሄ የእግዚአብሔር ፕላን ነው። ይሄ የእግዚአብሔር ፍቃድ ነው። ይሄ የእግዚአብሔር ሐሳብ ነው። እንዴት ሆኖ በሰውኛ ሊሆን አይችልም። ግን እግዚአብሔር ወደ ወደደው በቃ ቀየረ፣ አስተካከለ። ስለዚህ አልቲሜትሊ የተሰበራችሁበት፣ ያዘናችሁበት፣ የተቆረሳችሁበት፣ እየተቦጫጨቃችሁበት ምናምን የታሪክ ምዕራፍ ውስጥ ልትሆኑ ትችላላችሁ። ከዚህ መጽሐፍ ክፍል ውስጥ ግን የምንማረው እና መጽሐፉን ስንጨርስ የምናገኘው አንድ እውነት በአዲስ ኪዳንም እንደተገለጠው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በቃ አልቲሜት ፊክሰራችን እሱ ነው። በቃ ፊክስ ያደርገዋል እሱ። የተቆረሰውና የተገመሰው በመስቀል ላይ የእኛን ነገር ፊክስ ለማድረግ ነው። ከእግዚአብሔር ጋር ለማስታረቅ ነው። የማስታረቅን አገልግሎት በእኛ ለማኖር ነው። የወደቅነውን እኛን ለማንሳት ነው። የሳትነውን እኛን ለመመለስ ነው። የተሰበረው ማንነታችንን እንደገና ለመጠገን ነው። እና እሱ ይችላል። አንድ ነገር ልበላችሁና ጨርሳለሁ። ጄኔራል ሼርማን የሚባል ትሪ አለ በዓለማችን ውስጥ በጣም ረጅምና ትልቅና ብዙ ዘመን የቆየ ነው። እዚህ ካሊፎርኒያ ውስጥ የሚገኝ ፓርክ ውስጥ ነው የሚገኘው እና ቁመቱ ወርዱ በጣም ትልቅ ነው። በጣም ትልቅ ነው። ጎግል አድርጋችሁ ልታዩ ትችላላችሁ። የሚሸፍነው ስኩዌር እንደዚህ ሰዎች እንዳይደርሱበት ራሱ ምናምን ማለት ነው። እና በዚህ ሰሞን አሰላስል ነበረ ስለዚህ ዛፍ ከሰማውን ጊዜ ጀምሮ ማለት ነው። ምንድን ነው የስነ እጽዋት ተመራማሪዎች እንደዚህ የሚያጠኑ ሰዎች ላይክ በሀገራችን ውስጥ አሉ አይደለ? እንደነ ዶክተር ዋሲሁን አይነት እንደነሱ አይነት እንደዚህ የሚያጠኑ የሚመረምሩ ሰዎች አሉ። አለማየሁ ዋሲሁን ማለት ነው። ቤተክርስቲያን ኦርቶዶክስ ቤተክርስቲያን ከሄዳችሁ እንደዚህ በጣም ትልልቅ ዛፎች አሉ፣ ፕሪዘርቭ ይደረጋሉ። ገዳማት ምናምን ከሄዳችሁ ወይም ሄዳችሁ ከነበረ ምናምን ይዝሌ ታስታውሳላችሁ። ትልልቅ መናፈሻ እንኳን ስትሄዱ ትልልቅ ዛፎችን ላታገኙ ትችላላችሁ። ዛፍ ምን አለው ስንባል በልጅነታችን ሳይንስ ስንማርም ታስታውሳላችሁ። እሱን ሪማይንድ ላደርጋችሁ ፈልጋለሁ። ዛፍ ስር አለው፣ ግንድ አለው፣ ቅጠል አለው አይደለ? ዜን ባዮሎጂ ስንማር ደግሞ ምግባቸውን ዛፎች የሚሰሩት በፎቶሲንተሲስ በቅጠላቸው አማካኝነት ነው የሚል ትምህርት ተምረናል። ልክ ነው። እና አንዳንድ ዛፎችን ደግሞ አይታችኋል፣ ወዳድቀው ተገንድሰው ምናምን ደግሞ ታገኛላችሁ። እና ጥናት የሚያደርጉቱ ባለሙያዎቹ ምናሉ እነዚህ የተገነዳደሱቱ ዛፎች ካለ ጊዜያቸው የሆኑት አንዳንዶቹ ቱሪስት ሊጎበኛቸው ሲመጣ ወይም እግር ሲበዛባቸው በእኛ ሀገር ንግግር ስሮቹ ስለሚረጋገጡ ብዙ ረጅም መኖር አይችሉም። ስለዚህ ረጅም እንዲኖር ካስፈለገ ይሄ ጄኔራል ሼርማን የሚባለው ዛፍ እና ሌሎቹም ሰው እንዳይደርስበት አጥር ያስፈልገዋል አሉ። እና አሁን ታጥሯል ማለት ነው። ከሩቅ ነው ልታዩት የምትችሉት፣ ፎቶ ልትነሱ የምትችሉት እንደሱ 10 ሜትር እንደዚህ አይነት ርቀት ላይ ነው የታጠረው። ሄዳችሁ ፎቶ ከሩቁ ልትነሱ ትችላላችሁ። አጠገቡ ሆናችሁ ምናምን መነሳት አትችሉ። ፕሮቴክት ያደርገዋል ዛፉን ማለት ነው፣ እንዳይወድቅ ያለ ጊዜው እንዳይወድቅ፣ ስሮቹ እንዳይረጋገጡ ምናምን። በህይወታችን ማደግ የምንፈልግ ሰዎች ነን፣ መውደቅ የማንፈልግ ሰዎች ነን። ኦፍኮርስ መውደቅ የሚያስፈራን ሰዎች አይደለንም። ብዙ ነገር በህይወታችሁ ውስጥ አፕል ሊያደርግ ይችላሉ። ስሮቻችሁን ግን መጠበቅ አለባችሁ ብዬ አስባለሁ። ፕሮቴክት ባውንደሪ ያስፈልገናል ብዬ ነው የማስበው። አንዳንድ ነገሮቻችን ለሐዘኖቻችን፣ ለችግሮቻችን፣ ለምናምኖቻችን እግዚአብሔር ባውንደሪ ያዘጋጅላችኋል። እኛም ደግሞ ባውንደሪ ማድረግ አለብን ብዬ ነው የማምነው። ከዚህ መጽሐፍ ክፍል ውስጥ በርካታ ቁም ነገሮችን ልናነሳ እንደምንችል አስባለሁ። ዛሬ ልተውላችሁ የምፈልገው ሀሳብ
የእናንተ እጅ በእግዚአብሔር እጅ ነው። በቃ የእናንተ ህይወት በእግዚአብሔር እጅ ነው። የኔ ህይወት በእግዚአብሔር እጅ ነው። ከሩት ህይወት ከሩት መጽሐፍ ልንማር የምንችላቸው ብዙ ነገሮችን አታ እግዚአብሔር እንዳሰበ ነገራት ለመመለስ ወሰነች የሚለው ነው። እግዚአብሔርን ቸርነት ያድርግላችሁ ብላ ብትነግራቸውም ብትባርካቸውም እግዚአብሔር በየባራችሁ ቤት ረፍት ይስጣችሁ ብትላቸውም ስማቸው ድምፃቸውን ከፍ አድርገው የሆነ ነገር ቢያለቅሱም እነርሱ ግን ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ታሪኩ እንደምታውቁት ነው። ኦርፋ ተመለሰች። ሩት ግን ተከተለቻት። ምን አለቻት? አስደናቂ ነው። ወደ ህዝብሽ፣ ወደ አምላክሽ፣ ወደ ሀገርሽ፣ ወደ ቀየሽ፣ ወደ መንደርሽ እመጣለሁ አለቻት። አልለይሽም አለቻት። አንቺ በምትሞችበት እኔ በዛ ሞታለሁ፣ አንቺ በምትኖሪበት በዚያ ለእኔ መልካም ነው አለች። አይገርምም? ሩት ኑኃሚን ባለችበት ለእኔ አለች። ወንድሞቼ እናቶቼ፣ እግዚአብሔር ባለበት ለእኛ መሆን በዚያ መልካም ነው። ልክ ጴጥሮስን እንዳለው እኮ ነው። በቃ ስለበላችሁ ስለጠጣችሁ ተከተላችሁኝ አይደላለው ጌታ ኢየሱስ። በቃ ሂዱ ተመለሱ አለ። ማለት ትርፋችን ምንድን ነው ብሎ ስለጠየቀው ማለት ይህ ሁሉ ተከተልን እኮ አለው። ብዙ ነገር መረብ ጥዬን የተከተልኩ አለው። ሌላኛውም መቅረጤን ትቼን የተከተልኩ አለው። ሌላኛውም ቢዝነስን ትቼን የተከተልኩ እና ታዋጣናለህ ብዬ ነበር እኮ ትነግሳለህ ብዬ ነበረ፣ ካቢኔት ታደርገናለህ ብዬ ነበረ። አንዳንዶቻችን ሴኩሪቲ ልታደርገን ትችላለህ ብለን ነበር። አንዳንዶቻችን የጽህፈት ቤት ኃላፊ፣ አንዳንዶቻችን ከንቲባ፣ አንዳንዶቻችን የሀገር መሪ ታደርገናለህ ብለን ነበር። ሁሉን ትተን የተከተልን። አንተ ስለ ሞት ታወራለህ፣ ስለ መስቀል ታወራለህ፣ ስለ መሰቃየት ታወራለህ፣ ስለ መቀበር ታወራለህ፣ ስለ መነሳት ታወራለህ፣ ስለ ማድረግ ታወራለህ፣ ስለ መምጣት ታወራለህ። እንዲህ ጴጥሮስ እንደዚህ ያለው በቃ ሂዷል። እና ጴጥሮስ እንዲህ የለም ከአንተ ወዴት እንሄዳለን? አንተ ምን አለ? የህይወት ቃል አለ። ወንድሞቼ እናቶች፣ ኑኃሚን ያን ያክል ለሩት መጠለያ ከሆነቻት፣ ሩትም ያን ያክል ኑኃሚን ላይ ከተጓደደች፣ ወደ እግዚአብሔር መቅረብ ለእኔና ለእናንተ ያዋጣናል፣ ይበጀናል፣ ይሻለናል። አልለይሽም አለቻት። በቃ አንቺ ባለሽበት በዚያ ሆናለሁ። እግዚአብሔር ባለበት በዚያ መሆን ይሆንልን። እግዚአብሔር በሚገኝበት፣ ቃሉ በሚገኝበት፣ መንፈሱ በሚገኝበት፣ ፈቃዱ በሚገኝበት፣ ቅድስና ባለበት፣ እግዚአብሔርን መፍራት ባለበት፣ ይሄንን ዓለም ማራገፍ ወደምንችልበት እሱን እንድንናፍቅ በሚያደርግ ህልውና ውስጥ መገኘት ይሁንልን። በዚያ መሆን ለኛ መልካም ነው። ዓለም ባለችበት፣ ጭፈራ ባለበት፣ ዝሙት ባለበት፣ ስርቆት ባለበት፣ ግድያ ባለበት፣ ማሳደድ ባለበት፣ ዘረኝነት ባለበት፣ ሌብነት ባለበት፣ ሆዳምነት ባለበት፣ ሰውን መጥላት ባለበት፣ ማሳደድ ባለበት፣ ማፈናቀል ባለበት በዚያ መሆን ለኛ መልካም አይደለም። በዚያ መሆን ለኛ አይሁን። እኛ ክርስቶስ ባለበት በዚያ መሆን ይሆንልን። ኢንፋክት የተገባልንም ፕሮሚስ እሱ ነው። መጥቼ ወስዳችኋለሁ፣ እኔ ባለሁበት በዚያ ትሆናላችሁ፣ በአባቴ ቤት ብዙ መኖሪያ አለ። በቃ መኖሪያችሁ ኡጋንዳ አይደለም፣ መዳረሻችሁ ካምፓላ አይደለም፣ መዳረሻችሁ ካናዳ አይደለም፣ አሜሪካም አይደለም፣ አውሮፓም አይደለም። የኔና የእናንተ መዳረሻ ኢየሱስ ባለበት በዚያ ነው። መጥቼ ወስዳችኋለሁ ያለን እሱ ነው። ስፍራ አዘጋጅላችኋለሁ ያለን እሱ ነው። በቂ ስፍራ አለኝ ያለው እሱ ነው። እኔ ባለሁበት እናንተ ደግሞ በዚያ ትሆናላችሁ ብሎ እርግጠኛ እንድንሆን ትክክለኛ ፕሮሚስ የሰጠን እሱ ነው። እንደተናገረ መጥቷል፣ ድጋሚም ደግሞ ይመጣል። የሰማነውን እግዚአብሔር በልቡናችን አሳድሮ ካለንበት ነገር መንጭቆ እንዲያወጣን ይሁን። ስለሰማችሁኝ በጣም አድርጌ አመሰግናለሁ። ይህ የእግዚአብሔር ቃል ነው። አጭር ጸሎት አደርጋለሁ።